ሰላም እንዴት ናቸው? አሁን ደግሞ ተያይዘን ከአዳማ ናዝሬት ወደ ባሌ ጎባ እንሄዳለን። ይሄን መንገድ ገምቱ። አንድ ሁለት ሶስት። ለማንኛውም ከቆርቆሮ ሚጊራ የሚወስደው መንገድ ነው። ሁሌም ባሌ ጎባ ስትሄዱ አዳማ ላይ ሆናችሁ ወይ ናዝሬት ላይ ሚጊራ መሄድ አለባችሁ። ምክንያቱም እዛ ነው ቅጥቅጦች የሚገኙት። በአውሮፕላን መሄድ ትችላላችሁ፣ ባስም አለ። ግን እኔ ያላወቅኩኝም ነበረ በተለይ በባስ እንደሚካሄድ ተጠቅመን ይሄንን ቅጥቀጥ ባሌ ጎባ ሄድን። ይሄ ሊሙ ይባላል ወይ ደግሞ አነኔ እዚህ እርጎ አለ እንደምታዩት ይሄን ያማረ ፓስታ ጎመን ከእህቴ ጋር ነበር እየሄድን የነበርነው። በላን፣ ከዛ ውሃችንን ገዛን ጠጣን። እህቴ ምስኪን ወደ ባሱ ዘው ዘው እያለች ሄደች። ከዛ ይሄንን ስናደርግ ከቀኑ 11 ሰዓት ላይ ነበረ። ተነስተን ሄድን። ጥቂት እንደተጓዝን ድጋሚ ባሱ ተናፍሷልና ወረድን። በጣም አድካሚ ጉዞ ነበረ። አጠቃላይ ቢፈጅ ላይ 6 ሰዓት 7 ሰዓት ነው። ግን በዚህ ባስ አንድ 10 ሰዓት እና 11 ሰዓት ሳንጓዝ አልቀረንም። ምክንያቱም ረጅም ጉዞ ነው። በጣም ነው የደከመን። እንደምታዩት ፊቴን ያለ ፊልተር ስላልወደድኩት በፊልተር ነው ሁሉ እዚህ ጋር የቀረጽኩትኝ። በቃ ዛልላም ድክም ነው ያልኩትኝ። እህቴ ወርደሽ ተናፈሽና ብታዩ እኮ ትወጂዋለሽ መኪና ውስጥ አትቀመጪ ስላለችኝ ወረድኩኝ ባሱን ትቼ ማለት ነው። ከዛ እውነትም ይኸው እዚህ ጋር ወረድሽ ያለችኝ። እንደውም ስወርድ እንደዚህ የሚያምር በቃ ደስ ይላል። በጣም ነው ደስ የሚለው ጌታን። ከዛ ትንሽ እንደዚህ ያልኩኝ በቃ ለምን ቲክቶክ አልቀርጽም ምናምን ስል ወንዝ አለ አላሉኝም እንዴ? ያንን ወንዝማ ሳላይ አልሄድም ብዬ ከእህቴ ጋር ሄደን ወንዙን አየነው። በጣም ነው ደስ የሚለው። እንደዚህ ያልኩኝ ብዙ በጣም ደስ ይላል። የእውነት በጣም ኤክሳይትድ ያደረገኝ ወዲያውኑ ነበረ ቀርጬ ቲክቶክ ላይ የፖስተትኩትኝ። ይሄ ቪዲዮ ባይ ዘ ዌይ 2 ወር አልፎታልና በቃ የግድ መፖሰት አለብኝ። የቀረጽኩት ዝም ብዬ ስልኬ ላይ ነው ለራሴ ማስታወሻ። ባሌ ጎባ ስሄድ ቪዲዮ እንደምቀርጽላችሁ አውቃለሁኝ፣ ግን ሁሉንም ነገር መፖሰት አልፈለግኩኝም ነበረ። ሳስበው ሁሉንም ነገር ቢፖሰትም ችግር የለውም። የወንድሜ ሚስት ወልዳ ስለነበረ ሁለተኛ ልጇን እህቴ በገንፎ በማሰሮ ገንፎ አገነፋችልኝ። እህቴ በጣም ባለሙያ ነች። ገንፎ ስታገነፋ በጣም ነው ደስ የሚለው። ቴንኪዩ። እንግዲህ ሴንስ ያደግኩት ከአክስቴ ጋር እንደመሆኑ መጠን እናቴንም ብዙ ቅርብ አይደለሁም ከወላጅ እናቴ ጋር ከእህቴ ጋር። ስለዚህ ይሄ የመጀመሪያ በዓል እንደ አመት በዓል ይሄ የመጀመሪያ አመት በዓላችን ነበረ። ላይክ ጥምቀትን እዛ ነው ያከበርኩትኝ። ጥምቀት ባሌ ጎባ ላይ በጣም ደስ ይላል። የፈረስ ውድድር ነበር፣ አልሄድኩኝም እንጂ በነገታው ሚካኤል ይሸኛል። በቃ በጣም ነው ደስ የሚለው። የዛ ቆመን ታቦት ስጠብቅ ነው። ከዛ ከእህቴዎቼ ከወንድሞቼ ልጆች ጋር እንዲህ ሰልፍ ተነሳው። በቃ የስጋ ነው ያደረጉብኝ። በነገራችን ላይ የእህቴ ባል ስጋ ጋበዘኝ። በቃ እህቴ ኬክ ነው ምንድነው በቃ እቺ ልጅ ብዙ ምግብ ሰውነቴን አይተዋል፣ ግን የበላው አልመሰላቸውም መሰለኝ። በቃ እንደተጋበዝኩ ነው የምላችሁ። እኔም አላሳፍርም። እንደበላው በቃ ፏፈሽ እንዳልኩኝ ጥሩ ጊዜ ያሳለፍኩ። ከዛ እህቴ አሜን እናቴና የእናቴ ስራ ባልደረቦች ጓደኞቿ ማህበር ነገር አላቸው፣ ተሰብስበው መረቁኝ። በቃ ይሁንልሽ ነው ያሉኝ። እኔም አሜን አሜን ብያለሁ። ይመስለኛል የነሱ ምርቃት ነው ዛሬ እንደዚህ ያቆመኝ። እና በጣም ደስ የሚል ጊዜ ነበር። ሁሉም በተራ ተራ ነው የመረቁኝ። ዳቦና ለስላሳ ይዞ መሄድ እንደ ባህል ነው። ይሄንን ባህል ሌላም ጓደኛዬ ስታወራ ሰምቻለሁ። የት ነው? ወደ ሆሳዕና ጓደኛዬ እንደዚህ የሄደች ጊዜ የማህበራዊ ኑሮ እንደዚህ ዳቦ ለስላሳ ምናምን ይዘው እንደሚሄዱ አውቄያለሁ። ይሄ ደግሞ ወንድሜ ትንሽ የቁርስ ቤት ነገር አለው። እኔ ቁርስ ቤቱ አልሄድኩኝም፣ ግን ቁርስ ሰርቶ አመጣልኝ፣ በላን። ያው ከዛ ያው ባሌ ጎባ እንደመሄዴ ብዙ ማሳያችሁ ቦታ ነበረ፣ መሄድ ነበረብኝ። ግን አላማዬ አልነበረም። ከቤተሰቦቼ ጋር ጥሩ ጊዜ አሳልፎ መመለስ ነበረ። እህቴ በቃ ምን ብዬ ልንገራችሁ፣ እንደዚህ ነው በቃ። እንዲህ ስንበላ ከእህቴ ባለቤት ጋር ስንበላ ስንጠጣ እኔን እንዳይከፋኝ የቻሉትን ያህል እኔ ደስ ብሎኝ የምበላው ስጋ ሸክላ ጥብስ ብቻ ነው። ከዛ ውጭ ብዙም ግድ የለኝም ለስጋ። እና
ያውቃሉ ጓደኞቼ ባሌ ባህሬንም ሆኜ እኔ ለስጋ ብዙ ግድ የለኝም ሊከትፈው ምናምን ብዙም አይደለሁም። አሁን ግን ሸክላ ጥብስ እወዳለሁኝና ሸክላ ጥብስ ጋበዙኝ ምናምን ከዛ በቃ ቁርስ በላሁኝ ምናምን በጠዋት ተነስቼ እሄዳለሁ ብዬ ነበረ ባስ አመለጠኝ። ስለዚህ ገብርኤል ቤተክርስቲያን ሄድኩኝ። አጋጣሚ ሆኖ ነው የሄድኩትኝ ባሴ ስለቀረ እንጂ መሄድ ፈልጌ አልነበረም። ግን ቀኑ ገብርኤል ስለነበረ ገብርኤል ሄድኩኝ። ግን ባሌ ጎባ ከሄዳችሁ ሪከመንድ ማድረጋችሁ ቦታ በተለይ የኦርቶዶክስ እምነት ተከታይ ከሆናችሁ ተክለ ሃይማኖት ገዳም አለ። ተክለ ሃይማኖት ገዳም ሄዱ። በጣም ደስ የሚል ቦታ ነው። ቦታው ራሱ እረፍት ይሰጣል። ወርም ምንም ብትቀመጡ ምንም አይመስላችሁም። ያው የዛን ቀን ሆኖልኝ ስላልሄድኩኝ ወደ አዳማ ስላልተመለስኩኝ ዞር ዞር አልኩኝ ከወንድሜ ጋር ሮቤ